ከሰራዊቱ አዛዦች አንዱ የሆኑት ብርጋዴር ጀነራል ምግበ ኃይሌ ከትናንት በስቲያም በምዕራብ ግንባር ሰራዊት አዛዦችን ባነጋገሩበት ወቅት የአርሚ 17 13 እና አርሚ 11 ኮርና ከኮር በላይ አዛዦች በተገኙበት ስብሰባ ላይ በህወሓት ላይ ያመጹትን የትግራይ ኃይሎች ማለትም ቲዲኤፍን ሐራ መሬት ላይ ያለውን ኃይል ሊያጠፋን ስለሆነ ጠላታችን ነው ሲሉ በግልጽ ሻቢያን አናምነውም ሲሉ እኛ ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም በማለት ስብሰባ ላይ በግልጽ መናገራቸው ሲገለጽ ስብሰባው እንደተጠበቀው በመግባባት ያልተጠናቀቀ መሆኑንና ጀነራል ምግበ ኃይሌም ህመም ተሰምቶኛል በሚል ስብሰባውን አቋርጠው መሄዳቸውና ከዚህም አስቀድሞ በስብሰባው ከታደሙት አዛዦች አንዱ እኛን የሚበላን ሐራ መሬት ያለው ኃይል አይደለም፣ ሐራ መሬት ያለው ኃይል ከመድረሱ በፊት የትግራይ ህዝብ ራሱ አሁን ላይ ሰልችተነዋል፣ ስለዚህ ህዝቡ ራሱ ያጠፋናል፣ መፍትሄ እንፈልግ በማለት ጠንካራ አስተያየት መስጠታቸውን ተከትሎ ጀነራሉ ስብሰባውን ሳይቋጩ ማቋረጣቸውን ተመልክቷል። ይህ በእንዲህ እንዳለን ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር ጽምዶ የተባለውን ትብብር መፍጠሩን ተከትሎ የኤርትራ መንግስት ወደ ኋላ ያወጣውን ሰራዊት በመመለስ ላይ በትግራይ የሚገኙ የኢትዮጵያ መሬቶች አካባቢ ላይ እንደሚገኝ የተገለጸ ሲሆን በተለይም ደግሞ በኢሮብ ወረዳና በሳቢያና ታታይ አዲያቦ ሐዱሽ አዲና ገማሎ በተባሉ ቦታዎችም የኤርትራ ሰራዊት በከፍተኛ ቁጥር ሰራዊቱን እንዳንቀሳቀሰ የተገለጸ ሲሆን ከህወሓት ጋር ትብብር በመፍጠሩ የኤርትራ መንግስት የሳበውን ሰራዊት አሁን መልሶ ወደፊት እያስጠጋ መሆኑንና የኢትዮጵያ መሬቶችም ጭምር ድረስ መግባት መጀመሩን ጽምዶ ፈረሰ እንደሚል ጥያቄ በህዝቡ ዘንድ እያስነሳ እንደሚገኝ ጠቅሰው የህወሓት አመራርም ስብሰባውን ሲቀጥል በአመራሩ መካከል ያለው አለመግባባት ወደ ግልጽ ልዩነት እያመራ በመሄድ ላይ እንደሚገኝ በግልጽ ታይቷል።